ሳይመስለው ተቃዋሚዎች የበዙበት ሲመስለው ከሰሜኑ ጦርነት ካየነው ደግሞ ወታደር ገሎ ወደ ልም ያለ እርስ በርስ ጦርነት እስከ ግማሽ ሚሊዮን ህዝብ ላይ ያለቀበት አይነት እልቂት አስከትሎ በክልላዊ መንግስት ደረጃ መሸፈት አይነት የተሄደው አካሄድ ህወሓት ላይ የታየው የዓለም አቀፉ ማህበረሰብ እንደውም ቴብል ሰጥቶት ተደራድሮ በጦርነት ሊያጣያ ያለውን ነገር ሽብርተኛነቱ እንኳን ሳይነሳ ሙሉ በሙሉ ወደ ኢትዮጵያ ፖለቲካ ምህዳር እንደገና እንዲገባ ነው የተደረገው። ይህንን ስል የጦርነቱ እና የሰው ህይወት ሰለባ መቆሙ እንደ ግለሰብም እንደ ጂፒም እንደግፈው ነገር ነው። ግን ነገሮችን የምንፈታባቸው መንገድ ፓወርን ማስጠበቂያ የሚጠቀመን የፖለቲካ ኃይሎችን ማስጠበቂያ ስለሆነ የኦሮሞ ነጻ አውጪ ሰራዊትም ከዚህ ሊማር የሚችለው በህወሓት መንገድ ሄዶ ጭፍጨፋውንም በማባባስ ወደ ድርድር የመምጣት አንድም መንገድ እንደሆነ ከመንግስት ከውስጥ ኃይሎች ጋር ደግሞ ከፍተኛ ኮኦርዲኔሽን ስላለ ይሄን ምለው ዝም ብዬ በባዶ አይደለም። ጭፍጨፋ ከመደረጉ በፊት መብራት ይጠፋል፣ ስልክ ይጠፋል፣ መንገድ ይዘጋል። እንደ ፕላን ቢ የተወሰደ ሌላው ደግሞ ስትራቴጂ የስርዓት መናጋት ካለ እንኳን ሲል ስቴክ ይዞ ለመቀጠል የሚደረግ በንጹሃን ህይወት ላይ መነገድ ነው ብዬ ነው ማስበው። ይሄ ደግሞ በህወሓት ተሳክቶ አይተውታል። አቶ ጌቱ ቅድም ጀማምረውታል። መንግስት ለምንድን ነው ሁነኛ እርምጃ መውሰድ ያልቻለው ወይም ያልፈለገው? ለምንድን ነው? አቅም ስለሌለው፣ አቅም ስላነሰው ነው? ፍላጎት ስላጣ ነው? ወይስ ደግሞ አንዳንዶች እንደሚሉት አሁንም ዶክተር ሰናይት እንዳሉት እንዲያ ሁሉም ናቸው ባንል እንኳን የተወሰኑ ባለስልጣናት መተላለቁን፣ ግጭቱን ይፈልጉት ይሆን ወይ? ባለፈው ሳምንት አንድ ትልቅ አባገዳ አነጋግሬ ነበር እና እሳቸው በተደጋጋሚ ሽምግልና ሞክረው በተለይ በኦሮሚያ መስተዳድር በኩል አማጽያኑን በኃይል ማንበርከክ እንጂ መደራደር አይፈልግም አይነት አስተያየት ሰጥተውን ነበረ። በዚህ ይስማማሉ ወይ? እውነት ነው። ነገሮችን የፖለቲካ ልዩነቶችን በኃይል የመፍታት ይሄ ደግሞ እንግዲህ ስር የሰደደ ነው በዚህ ሀገር ላይ ዛሬ የተጀመረ አይደለም። ካለፈው ለመማር ዝግጁ ካለመሆኑ የተነሳ የተለያዩ ፖለቲካ ኃይላት ስልጣን ሲቆናጠጡ ነገሮችን በኃይል አፍኖ ተቃዋሚዎችን የማጥፋት አባዜ የተናወጣቸው ነው መስሎ የሚታየን እና አባገዳዎች አሉ የሚሉት ትክክል ነው። ሆኖም ግን በሩ ሙሉ በሙሉ ዝግ ነው የሚል እምነት የለንም። አሁን ጦርነቱ ያለበት ደረጃ በጣም የተወሳሰበ ነው። ስለዚህ ከፍተኛ ብስለት ይፈልጋል። በእኛ ምልከታ መንግስት አቅም የለውም የሚል ምልከታ ነው ያለ ነው። ወይ ደግሞ የመንግስትነት ቁመና ከማጣት የተነሳ ይሄ ሁሉ ችግር ተፈጠረ የሚል አሰስመንትን አለን። ስለዚህ የዓለም አቀፍ ማህበረሰብ ጫና ማድረግ አለበት፣ እገዛ ማድረግ አለበት። አቶ ይማድ ይሰሙናል? አሁን እየሰማው ነው። እሺ፣ የመጨረሻው አቶ ጌቱ ነበረው የተናገሩት። ጥያቄው መንግስት እንዲህ አይነቱን ግጭትና ጥቃት ምክንያቱ ምንም ሆነ ምን የደረሰው ጥፋት ምን ያህል ከፍተኛ ይሁን ትንሽ ለምንድን ነው ማስቆም ያልቻለው? ያልፈለገው ነው ወይስ አንዳንዶች እንደሚሉት የራሱ የመንግስት ባለስልጣናት ግጭትና ጥቃቱን ይፈልጉታል፣ ምናልባት ስልጣን ላይ ለመቆየት ወይም በሌላ ምክንያት? እርግጥ ነው መንግስት ከማን ጋር ልደራደር ይላል። ምክንያቱም በአብዛኛው ጥቃት ያደርሳል የሚባለው የኦሮሞ ነጻ አውጪ ሰራዊት ወይም ጦር መዋቅር ያለው የፖለቲካ ፓርቲ አይነት አደረጃጀት ያለው አይደለም ነው የሚለው መንግስት። ለምን ይሆን? አመሰግናለሁ ነጋሽ። ጥሩ ጥያቄ ነው። ይሄ ግጭት ሲጀምር ቅድም እንዳልኩ ትንሽ አካባቢ ላይ ነበር የጀመረው። ከዛ በኋላ በቦታም ኔቸሩንም እየቀየረ እየተስፋፋ የመጣ ግጭት ነው። የምታውቀው ይሄ የሽምቅ ውጊያ የሚባል አይነት ግጭትን ማስቆም በእኛም ሀገር ልምድ፣ በሌሎችም ሀገራት ኤክስፒሪየንስ ቀላል አይደለም። ይህ ሆኖ ሳለ ግን እንደምታስታውሰው በተለይም የክልሉ መንግስት በተደጋጋሚ ይህንን ታጣቂ ቡድኑን አጥፍተናል፣ ተቆጣጥረናል፣ ደምስሰናል የሚል ቋንቋ እየተጠቀሙ በተደጋጋሚ እንደዚህ አይነት መግለጫዎችን ሲሰጡ ይስተዋል ነበር። የፌዴራል መንግስት ለዚህ ግጭት ተገቢ የሆነ ትኩረት እንዳይሰጥ አድርጎታል። ይሄ በራሱ በተጨማሪም በሰሜኑ የሀገሪቷ ክፍል የተከሰተው ይህ ግጭት ተገቢ ትኩረት እንዳይሰጠውና ለመስፋፋትም ጊዜ እንዲያገኝ አድርጎታል የሚል እምነት አለን እኛ። እነዚህ ብዙ ነገሮች ተደማምረው ግጭቱ እንዲስፋፋ፣ ተዋጊዎቹም እንዲበራከቱ
የሚያደርግ አይነት ባህሪ ያለው ሰው እነዚህ ፋክተሮች ግጭት መቆጣጠር እንዳይቻል አድርጎታል የሚል እምነት አለኝ። ቅርብ ጊዜ የተከሰቱ ነገሮችን ስትመለከት በተለይም የሰሜኑ ጦርነት በድርድር ካለቀ በኋላ የፌዴራል መንግስቱ ትኩረቱን ወደ ኦሮሚያ የማድረግ ዝንባሌዎች አሉ፣ አመላካች ነገሮች አሉ። ምንም እንኳን ለጊዜው ሰፕሬስ ማድረግ ቢቻልም በእኛ እምነት ይህ ግጭት ሙሉ በሙሉ በኃይል መፍታት ይቻላል የሚል እምነት የለንም። ስለዚህ መንግስት ምንም እንኳን ያሉ ቻሌንጆች ቢኖሩም ሰላማዊ መፍትሄን መሞከርን በሩን ባይዘጋ የሚል መልእክት አለኝ። እሺ፣ አመሰግናለሁ። ዶክተር ሰናይት መንግስት መር ዘር ጭፍጨፋ ነው ብለን ነው እኛ የምንወስደው። መንግስት የሚሳተፍበት ነው። መንግስት ጥቃት ከመምጣቱ በፊት መብራት ይጠፋል፣ ስልክ ይቆረጣል። ሙሉ በሙሉ ነው ወይስ ኢንፊልትሬት ተደርጎ ነው? እሱ ኢንቨስቲጌሽን ክፍት ሆኖ ይህንን ያደረጉትን ለፍርድ ማቅረብ ስንችል ወይም ደግሞ በውጭ ዓለማት ያሉ ክራይምስ አጌንስት ሂውማኒቲ የሚያዩ ኮርቶች ላይ መቅረብ ሲችሉ አካባቢው ተከፍቶ ደግሞ ኢንቨስቲጌት ሲደረግ የሙሉ ኤክስቴንት ኦፍ ኢንቮልቭመንት ማወቅ ይቻላል። ግን ካሉን ኢንዲኬተሮች የመንግስት ታጣቂዎች ሲቪሊያኖች ላይ ተኩሰዋል። ጥቃት ከመደረጋቸው በፊት መንገዶች ተዘግተዋል፣ ኤሌክትሪክ ተቋርጧል፣ ስልክ ተቋርጧል። ይሄ ደግሞ በመንግስት ስር ያሉ ሰርቪሶች ናቸው። ስለዚህ ተዋረዱ ክትትል ያስፈልገዋል። መንግስት መር በመሆኑና መንግስት በሁለት አይነት መንገድ እዚህ ውስጥ ስለሚሳተፍ ነው። አንዳንድ ቦታ ላይ ሬስፖንሲቢሊቲውን ስለማይወጣ ወይም ደግሞ ፕሮቴክት ማድረግ ሲኖርበት ስለማያደርግ፣ አንዳንድ ቦታ ግን ዳይሬክትሊ በመሳተፍ ለዛ ነው ራስን ኢምፕሊኬት ላለማድረግ ይመስለኛል ብዬ ነው የምወስደው። አመሰግናለሁ። የመንግስት ባለስልጣናት መግቢያ ላይ እንዳልኩት በዚህ ውይይት እንዲካፈሉ ደጋግመን ሞክረን ነበረ። ነገር ግን ያገኘናቸው ለመካፈል የተለያየ ምክንያት ሰጥተው ፈቃደኞች አይደሉም። የሌሎች ደግሞ መልስ አይሰጡም። አቶ ጌቱ አጫጭር መልስ ሁላችሁም እንድሰጡኝ ይፈልጋለሁ። ሰዓታችን አልቋል። ዓለም አቀፉ ማህበረሰብና ዓለም አቀፍ የሚባሉ የመብት ተሟጋች ድርጅቶችና ሁማን ራይትስ እና አምነስቲ ኢንተርናሽናል ኦሮሚያ ክልል ላለው ግጭትና ጥቃት ለሚደርሰው ግፍም ይሁን ምን ያህል ትኩረት ሰጥተዋል ትላላችሁ? አሁን ባለው ሁኔታ ትኩረት እየሰጡ ነው ማለት አንችልም። ትኩረት እየተሰጠ አይደለም። ሰብአዊ መብት ተሟጋች ድርጅቶችም መንግስታዊ ያልሆኑትም ይሁኑ የዓለም አቀፍ ህብረተሰብ ወይ ደግሞ የተባበሩት መንግስታት ድርጅት በተለይ ኦሮሚያ ውስጥ ላለው ሰብአዊ መብቶች ጥሰቶች ትኩረት እየሰጡ አይደለም። ሆኖም ግን ባለፉት አመታት ከዛም በፊት ሁማን ራይትስ ዎችም አምነስቲ ኢንተርናሽናል ሌሎችም ሲፒጄም ቢሆኑ በተለያዩ ዘገባዎችን ሲያቀርቡ ነበረ፣ ተጨባጭ እና ተአማኒ የሆኑ ዘገባዎችን። ሆኖም እንግዲህ አሁን ከተለያዩ ምክንያቶች ሊሆን ይችላል እኛም ከፍተኛ ቅሬታ አለን። ጥሪን በተደጋጋሚ እያደረግን ያለ ነው ጫና እንደሚያስፈልግ። ስለዚህ አሁን ባለው ሁኔታ ምንም ትኩረት እየተሰጠ አይደለም። አቶ ኢማድ እንዲያው በሰሜኑ ጦርነት ብዙ አይተናል፣ ከዋሽንግተንም ከብራስልስም ከለንደንም። አሁን ግን ብዙ አንሰማም። ለምን ይሆን ነው? ወይስ እንዲያው ብዙ ሰው መሞት አለበት? እንግዲህ እንደምታውቁት ኢንተርናሽናል ኮሚኒቲው ትኩረት ሰጥቷል አልሰጠም ለማለት ሙሉ በሙሉ ለመደምደም ትንሽ የሚያስቸግሩ ነገሮች አሉ። ግን አንድ ነገር ለማስቀመጥ ኢንተርናሽናል ኮሚኒቲው የራሱ የሆነ ኢንተረስት አለው። ሁሉም ሀገር የራሱ የሆነ ኢንተረስት አለው ለእያንዳንዱ ኮንፍሊክት። በዚህ ረገድ ምናልባት በተወሰነ መልኩ የባክዶር የሆኑ ንግግሮች ሙሉ በሙሉ የሉም ለማለት ባይቻልም በሰሜን ኢትዮጵያ ለተከሰተው ግጭት የተሰጠውን ያህል ትኩረት ተሰጥቶታል ለማለት አይቻልም። ለዛ ደግሞ የተለያዩ ምክንያቶች አሉ። አሁን